በኋላ ሶስት ሐይድ እስክትደርስ ባለችበት በዒዳ ጊዜ ቢሆን ኑሮ መመለስ የፈለገው ረጃዕቱ መልሻለሁ የሚለው ቃል ይመለሳል። ነገር ግን ሶስት ሐይድ አይታ ከጨረሰች በኋላ ከሆነ መመለስ የፈለገው እሷ ፈቃደኛ ከሆነች እዛኔ እንደ አዲስ ኒካ በማሰር ነው የሚመልሳት። እንደ አዲስ ኒካ ሲያስር ሶስቱም ኒካ ይታደሳል ማለት ሳይሆን ያ የወረደው አንዱ እንደወረደ ይቆጠራል። ሁለት ኒካ አላቸው፣ በዛ ይኖራሉ ማለት ነው። ታላቁ ነቢይ መሲሁ ተሰቅሏል ብለው የሚያምኑ ሰዎች የሚያደርጉት የሆነ መለያ ወይንም አርማ ነው። ይሄ ደግሞ ስህተት ነው። አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲነግረን ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል። አልገደሉትም አልሰቀሉትም ይላል። ስለዚህ ተሰቅሏል ተገድሏል ብለው በእርሱ ላይ ይህን የተናገሩ ሰዎች የሚያደርጉትን አርማ ማድረግ ክልክል ነው። በተለይ ተገድሏል ተሰቅሏል የሚለውን ሰው አምኖበት ከሆነ ከእስልምና ያስወጠዋል። ሙስሊም ላይ ቢልም ይሄ ሰውዬ ይሄንን አምኖ እስካደረገ ድረስ በፍጹም ሙስሊም ሊባል አይችልም። ታቸዋል ነቢዩላህ ዒሳ ዓለይሂ ሰላም አላህ ስብሐነሁ ወተዓላ ከጠላቶቹ ተንኮልና ሴራ ጠብቆታል። ለእነዚያ ወንበዴዎች አሳልፎ አልሰጠው። ይወደዋልና ያከብረዋልና። ብላክ አላህ ስብሐነሁ ወተዓላ ነቢያቶች ለምነውት በከንቱ አይተዋቸውም። ዒሳ ዓለይሂ ሰላም መዳን ፈልጓል። መገደል አልፈለገም፣ መሰቀል አልፈለገም በጠላቶች። ነገር ግን አላህ እንዲያነሳው ፈለገ። አላህም ይህን ቃሉን ፈጸመለት። እኔ ሙተወፊከ ወራፊዑከ ኢለየ፣ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከእነዚያ ከካዱትም ሰዎች ግድያና ስቅለት ላድነህ ነው አለው፣ ላነጻህ ነው አለው። አላህ ስብሐነሁ ወተዓላም ቃሉን ፈጸመለት። አዳ ነው ወደ ሰማይ በክብር አንስቶታል። በሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። እንደ ማንኛውም ሰው የሚቆየውን ቆይታ ቆይቶ በምድር ላይ ከዚያ በኋላ የሞትን ጽዋ ይጎነጫል። ይህን ይመስላል እና ስለዚህ ከሰለምሽ ያንን ማድረጉ ስህተት ነው። እና አሁን እኔ ሰለሚያለሁ ወይስ አልሰለምኩም ማለት ነው? እኔ ማለት መስለን ፈልጌ ነበረ፣ ግን ፈልጌ ነው ያደረኩት። ግን የሆነ የሙስሊም ልጅ ናት መታ ስለ እኔ ማውራት ስትጀምር መስቀል ላወጣው ነበር፣ ከዛ ተውኩት ማለት ነው። አትስማቸው። ስለእናንተ በመስለማችሁ ምክንያት ሰዎች እናንተ አንዳንድ ባለማወቅ አንዳንድ ስህተት ላይ ብትወድቁ እነዚያ ሰዎች የሚናገሯቸውን ሰዎች ለነሱ አጸፋዊ ምላሽ ብላችሁ አላህ ያላዘዘውን ነገር አላህ የከለከለውን ነገር አታድርጉ። ሰዎች እባካችሁ ሰዎች ሲሰልሙ ጊዜ እውቀታቸው ገና ነው። እነዚህ ልጆች ያን ያክል ስለ ዲኑ ጠለቅ ብለው አያውቁም። በስሜት እነሱን አትናገሯቸው። ያላወቁት ነገር ካለ ቀስ ብላቸው አሳውቋቸው። ይሄ ስህተት ነው፣ ይሄ ከኢስላም አንጻር እንዲህ ነው ብላችሁ ተናገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም እውቀቱ ያልደረሳቸውን ሰዎች ባገኙ ጊዜ እንዴት እንደሚያስተምሯቸው ተመልከቱ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ የገጠሬ ሰው መጣ። አማኝ ነው ይሄ ሰው፣ ግን ስለ ዲኑ ብዙ እውቀት የለውም። ገብታችኋል? ስለ ዲኑ ብዙ እውቀት የለውም፣ ግንዛቤ የለውም። ይሄ ሰው ከገጠር መጣና አዕራቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባሉበት ሀገር በመዲና ላይ በመስጂድ ነበዊ ዛሬ በምታዩት ታላቁ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ገባና ሰውዬው ሽንቱን ለቀቀው፣ ሸና። ገብታችኋል? ሸና። በዚያን ጊዜ የነበሩ ሰዎች አዩና በጣም ተቆጥተው እንዴት መስጂድ ውስጥ ይሸናል ብለው ሊመቱት ወደ እርሱ በቃ ሄዱ ተሰባስበው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ተመልከቱ፣ መስጂድ ውስጥ ሸንቱ፣ እንዳትነኩት ጫፉን፣ ሽንትንም እንዳታቋርጡት ይጨርሳሉ። ከዚያም በኋላ ወደ እኔ ይዛችሁት ነው አሉ። አያችሁ? ለምን ከተባለ ይሄ ሰው እውቀቱ አልደረሰው ምናምን ግንዛቤው ያን ያክል አናሳ ነውና። ከዚያ በኋላ ሽንቱን ጨረሰ ሰውየው። ወደ እኔ ይዛችሁት ነው ብለው ነበር ነቢ ሰለላሁ ዐለይሂ ወሰለም። ይዘውት መጡ። ከዚያ ሰውየውን ገሰጹት። ምን አሉት? ናዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ መስጂድ ነው አሉት። ላ ዩስሊሑ ኢላ ሊልዒባዳ ወሊቅራአት ልቁርአን ወሊዚክሪላህ ሱብሓነሁ ወተዓላ። ይህ አላህን ለማውሳት አላህን ለመገዛት ሶላት ለመስገድ ቁርአን ለመቅራት እንጂ ላ ዩስሊሕ ሊልበውል ወሊልጋኢጥ አሉት። ለመጸዳጃ ቦታ አይሆንም፣ ይሄ ለሽንት መሽኛም አይሆንም አሉት።
ስለዚህ ከዚህ በኋላ አትሽና ብለው ተናገሩት ነቢ ሰለላሁ ዐለይሂ ወሰለም። ይህን ገሰጹት እና አስተማሩት ረጋ ብለው። ከዛ ሰውየው ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። ፈضحك النبي صلى الله عليه وسلم فقال له يا هذا فقد ضيقت الواسع። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው ተግሳጻቸውን ባየ ጊዜ፣ ስነ ምግባራቸውን ባየ ጊዜ፣ አመካከራቸውን ጥበባቸውን በተመለከተ ጊዜ ምን አለ? አምላክ አላህ ሆይ እኔና ሙሐመድን ብቻ ማርልን፣ ከኔና ከእርሱ ውጭ ለሌላ ለማንም እንዳትመራ አለ። ነቢ ሰለላሁ ዐለይሂ ወሰለም ሳቁ። በዚህ ጊዜ አንተ ሰው ሆይ አሉት፣ ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው እኮ አሉት። እኔ እናንተን ብቻ ሳይሆን ሁላችንንም አላህ ይማርልን፣ አላህ ይቅር ይበለን፣ እዝነቱም ያካተል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ ነው እውቀቱ ያልደረሳቸው ሰዎች፣ አዲስ የሰለሙ ልጆች ስህተት ላይ ወድቀው ባያቸው ጊዜ ጓ ብላችሁ እነሱን አታስደንግጡ። ያላወቁት ነገር ሊኖር ይችላል፣ ግንዛቤው ላይኖራቸው ይችላል። ቀስ ብላቸው እነዚህ ልጆች ይሄ የተናገርከው ስህተት ነው፣ ይሄ ያደረግከው ስህተት ነው፣ ያውና ማስረጃ ከቁርአንና ከሐዲስ ብላችሁ ቀስ ብላችሁ ማስረዳት እንጂ እነሱን ወደ እልህ ውስጥ የሚያስገባ ነገር ከዚያ እንደገና ኢስላም ያልፈቀደውን ነገር ኢስላም የሚከለክለውን ነገራቶች እንዲያደርጉ አታነሳሷቸው። ጥሩ አይደለም እሱ። እሺ እኔ እንደዛ ሳይሆን የሆነ ስዑዲ የታገተ ልጅ ኦርቶዶክስ ነው እንትን መስቀሉን ሲያስበጥሱ አይቼ የሆነ እኔ አላቅም ተላይ የተጣፈው ግን ሙስሊም አራጅ ነው የሚል ተጠፏል። እኔ አላቅም በመጣፉም እኔ አላቅም። ከዛ ያንን ሻር አድርጌዋለሁ በቤቴ ማለት ነው። ከዛ ጓደኛዬ ናት። እኔ በፊት ሻሃዳ ለመያዝ በጣም እንትን አለኝና ጓደኛዬ ናት። ከዛ አንቺ እኮ ሻሃዳ ያልሽው እንደዚህ ለማድረግ ነው እንጂ ሙስሊም ወድሽ ነው አይደለም አለች። እንደዚህ ስትለኝ እኔ ክርስቲያን ነኝ፣ ማርያምን ክርስቲያን ነኝ፣ እንግዲህ ሙስሊም አልሆንም ምናምን ብዬ መስቀልም ወዲያው ማለት አይታይ ማለት ነው እዚሁ አይታ እንደዛ አለች። እና እኔ እንደዛ ፈልጌም ሳይሆን በፊትም ለድሮም ጨምሬ ማለት ከ5 ከ6 ዓመት በፊት የሙስሊም እቅድ አለኝ። ግን የራሴን እቅድ ያን ለማሟላት በፍላጎቴ የራሴን መቻል አለብኝ። አይ ለማንኛውም ይሄን ማለት የለባትም ነበር። እናንተ የሰለማችሁት ለእንዲህ ብላችሁ ነው ለእንዲህ ብላችሁ ነው ብሎ ሰዎች ልብ ውስጥ ያለን ነገር መናገር ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው አመንኩኝ እኔ ሰልም ያለሁኝ አላቸው። ሰሃቦች እንዳጋጣሚ እያለፉ እያለ የሆነ ቦታ ላይ ከዚያ በኋላ ገደሉት። ነቢ ሰለላሁ ዐለይሂ ወሰለም ጋር መጡና እነዚህ ሰዎች ተጠየቁ። ለምን ገደላችሁት አሏቸው። ላኢላሃ ኢለላህ እያለ ሙስሊም ነኝ እያለ አይደለ እንደ ወንድማቸው ሲሏቸው፣ ወላሂ እነማ ቃለሃ ያኒ ሙተቂየን ሊነፍሲህ ራሱን ለመጠንቀቅ ራሱን ለመጠበቅ ብሎ ነው እንጂ ያችን ቃል ያላት መስለም ፈልጎ አይደለም። አንቱ የአላህ መልክተኛ አሏቸው። አሸቅቅቱም ዐን ቀልቢሂ ብለው ነቢ ሰለላሁ ዐለይሂ ወሰለም ገሰጿቸው። ልቡን ቀዳቸው አይታችኋል ለምን እንዳለ ብለው ተናገሩ። ስለዚህ ሰው ሲሰልም ጊዜ አንቺ ለእንትን ብለሽ ነው ለእንትን ብለህ ነው ብላችሁ ሰዎችን አትናገሩ። ይሄን ስለተናገሯችሁም እናንተ ለዚያ ንግግር ቦታ መስጠት የለባችሁ። የልባችሁን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ያ ተሽ እሺ እንደገና ሻሃዳ መያዝ ነው ያለብኝ ወይስ የዛኔ መስቀሌንም አላወለኩም? ከዛ መስቀሌንም አላወለኩም። ሻሃዳ ሲይዝ አውልቄ ነበር ግን እንደገና አደረኩት ማለት ነው። ስለዚህ ሻሃዳ እንደገና መያዝ ያለብኝ ሻሃዳ ያዥና መስቀሉን አውልቄ እስላማዊ ትምህርቶች የምትማሪበት ግሩፕ ትገቢያለሽ። አድሚኖች በውስጥ ያናገሩሻል። ከሙስሊም ጓደኞች ጋር ጠጋ በማለት እስላማዊ ትምህርቶችን እየተማርሽ አላህ የሚያዘሽን ትዕዛዝ ትፈጽሚያለሽ። ለከለሽን ትልቂያለሽ። አብረሽን ሻሃዳ ወይሽን እሺ ማታ ሻሃዳ ለማያዝ እገባለሁ። እሺ አይ አብሽር በታችሽ ጊዜ አይ እሺ ጥያቄ ያለ ይቀጥል ና አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰማን ነው ወይ? አልሐምዱሊላህ። ጥያቄ ነበረኝ። አይ አንድንት ልጅ ለትዳር ካጫዋት በኋላ ከሷ ጋር ማውራት ይቻላል ወይ ኒካህ እስከሚታሰር ድረስ? እሺ ኒካህ ከታሰረ በኋላ በፊት ከሆነ አንድ ሰው ያጫዋትን ምንም ርክክብ የተደረገ በሚባል ነገር በቤተሰቦች ኒካህ ስላላሰረ ይዞ እንደፈለገ ልክ እንደሚስቱ አድርገው ማውራት ምናምን አይቻልም። ነገር ግን
ስለ ትዳራቸው በሚመለከት እና በአንዳንድ አስገዳጅ የሆኑ ጉዳዮች ካሉ ስለ ሰርጋቸው፣ ስለ ትዳራቸው እንዴት ማድረግ እንዳለባቸው በዚያ ጉዳይ በልኩ ያክል ቢያወሩ ይሄ ወንጀል አይሆንም። እሺ እስከዛ ግን ማውራት አይቻልም። ኒካ እስካልታሰረ ምናምን ማውራት አይቻልም። ሌላኛው ጥያቄ ደግሞ እንዴት ነው ፎቶ ምናምን ፕሮፋይል ማድረግ ይቻላል ወይ? ራስን ፎቶ ወይም ሌላ ሰውን ፎቶ ማድረግ ይቻላል? ምስል በሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። አንደኛ ኢትፋቅ ያደረጉበት ስምምነት ያደረጉበት ነው። ሁለተኛ ደግሞ ኺላፍ ያደረጉበት ጉዳይ ነው። ስምምነት ያደረጉበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ወደ 17 ሐዲሶችን ሱራ ወይንም ምስልን የከለከሉት ምን በሚለው ጉዳይ ላይ ነው? አንደኛ ከእንጨት ወይንም ከድንጋይ ወይንም ከብረት ከእንዲህ አይነት ነገራቶች የሚሰሩ የሆኑ ዘዋቱል አርዋህ የሩህ ባለቤት የሆኑ ሰውና እንስሳቶችን መቅረጽ። ለምሳሌ ታች ከሆነ ጣዖቶች የሚሰሩት ወይንም ሐውልቶች ምናምን፣ እነዚህ በዚህ ላይ ምንም በዑለሞች መካከል ኺላፍ ሳይኖር ሁላቸውም ስምምነት አድርገው ሐራም እንደሆነ ተናግረዋል። ሁለተኛ ነገር ደግሞ ምንድነው? አረስም ብልየት በእጅ መሳል መቅረጽ። በእስክርቢቶ ሊሆን ይችላል፣ በእርሳስ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በማርከር በማንኛውም ነገር ዘዋቱል አርዋህ አሁንም ምስል ያላቸውን ማን ነው የሩህ ባለቤት የሆኑ የሰውና የእንስሳትን ቅርጽ መቅረጽ፣ ይሄም ያለምንም ኺላፍ በዑለሞች መካከል ተስማምተውበት ከልክለዋል፣ ሐራም ነው ብለዋል። ሶስተኛው ደግሞ ምንድነው? በስልክ ወይም በካሜራ የሚለው ነው። በዚህ ጉዳይ ላይ ኺላፍ እንዳለው ታላቁ ዓሊም ሸይኽ ዘይድ አልመድኸሊ ረሒመሁላህ ተዓላ ተናግረዋል። በጊዜያችን ካሉ ዑለሞች ይሄንን አስፈላጊ ለሆነ ነገር ካልሆነ በስተቀር አይቻልም ብለው ከተናገሩ መካከል ታላቁ ዓሊም ሸይኽ ሷሊህ አልፈውዛን እና ሌሎች። ልክ እንዲሁ ደግሞ ይህ ከሐዲሱ ጋር ምስል ከተባለው ጋር የሚገናኝ ነገር አይደለም ብለው ከተናገሩ መካከል ሸይኽ ሷሊህ አልኑሐይዳ ወሸይኽ ኢብኑ ዑሰይሚን ወሸይኽ ሱለይማን አልሩሐይኒ እነዚህ ናቸው። እንዳጠቃላይ ይህ ነው የዑለሞች ፈትዋ። ወላሂ አዕለም። እሺ ሹክራን ጨርሻለሁ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። 5 ብር ነው። 5 ብር እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ ነበር ማለት ነው። አንድ ሰው ስለ አንድ ልጅ አገባለሁ ብላ አባቷን ጠየቀች። ምን አልከኝ? መሰለን አንድ ልጅ መሰለን አባቷን አገባለሁ ብላ አስጠየቀች። አይሆንም አታገቢም አላት። ወንድሟ ማሳሰር ይችላል? አሳማኝ የሆነ ምክንያት ካለው አባት የዛኔ ማግባት አትችልም፣ ተሰሚነት አለው። አሳማኝ የሆነ ሸሪዓዊ ምክንያት ሳይኖረው ግን ቢከለክል የዛኔ ወንድሟ መዳር ይችላል። ለምሳሌ ሰውየው ለትዳር የመጣው ሰው ድን የለውም፣ አኽላቅ የለውም፣ የማስተዳደር አቅም የለውም። ይህ ሰው አባት ካየ በኋላ አይ ለዚህ ሰው አልድርሽም ቢል ሐቅ አለው፣ ትክክል ነው። ለምሳሌ ድን ከሌለው ማለት ሶላት የማይሰግድ ከሆነ ይሄ ለትዳር የጠየቃ ሰው ሶላት አይሰግድም። ከዚያ በኋላ ባል መጥቶ ይሄንን ሶላት የማይሰግድ የዛኔ አባት አይ ሶላት ለማይሰግድ ሰው ልጄን አልድርም ቢል ሐቅ አለው፣ ተሰሚነት አለው። እንዲሁም የማስተዳደር አቅም እንደሌለው አረጋገጠ አባት። የዛኔ ልጁን ቤት መጣል እንዳለበት ያውቃል አባት። ማስተዳደር ለማይችል ሰው እድራለሁ ቢል የዛኔ እንትን ማለት የለበትም። ማነው ተሰሚነት አለው እሱ ቤቶች አለ አይደል? እሱ ተሰሚነት አለው እና የማስተዳደር አቅም መኖር አለበት ሰው ሲያገባ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? መን ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም። ቤተሰቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለ ደግሞ ጾምን ይጹም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህን መስፈርቶች አድርጎ አልፈቅድም ቢል አባት ሐቅ አለው። ዲን ካለው፣ አኽላቅ ካለው፣ የማስተዳደር አቅም ካለው፣ ልጅቱ ከወደደችው የዛኔ ደግሞ መዳር እንዳለበት ተናግረዋል። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸውን ለትዳር ቢጠይቅ ዳሩት ይህን ሰው ብለው ተናግረዋል።
ስለዚህ ዲን ያለው አኽላቅ ያለው የማስተዳደር አቅም ያለው ከሆነ ይሄ ሰው እርሷ ፈቃደኛ ከሆነች የዛኔ አባት ሊድራት ይገባል። ዲን ከሌለው አኽላቅ ከሌለው የማስተዳደር አቅም ከሌለው ደግሞ አይ እምቢ አልድርም ልጅ የሚል ሐቅ አለው፣ ተሰሚነት አለው፣ ማግባት አትችልም። ቦታች አለ አይደል? ስለዚህ እነዚህን መስፈርቶች አሟልቶ ሰውየው እሷ ፈቃደኛ ሆና አባት በማይሆኑ ምክንያቶች አልድርም አልፈልግም ቢል የዛኔ ወንድሟ መዳር ይችላል። እሺ ኦኬ። ወንድሟስ ማለቴ አባትዮ ያኔ ምንም ልጁ የጎደለበት ነገር የለም፣ ግን አባትዮ ያኔ ዝም ብሎ መሰለኝ ያኔ አልድርም ያለው። ወንድሟ እንዴት ብሎ ነው ያኔ የሚደረው ማለት ነው? መዳር ነው ያኔ ተወዲሷ የሚወክል ሰው ሁለት